ማነ ቁማር እየተበላ ያለው ሩታ ወላ ሄርሜላ ወላ አብርሽ ወላ ኤፍሬም ዳኒ መይሬ ማንኛቸው ናቸው ቁማሩን ቤቱን እየመሩት ያሉት? ሩታ ሀብቴ ብቻዋን እየመራችው ነው። ነገም ተነገ ወዳም ሄርሜላ የማንም መሳቂያ ሆና እንደምትሄድ ሩታ ግን በዘበኛ በጋርድ ነው የሚባለው በገዛ ወንድሙ እያስጠበቃት ነው ያለው አብርሽ ማለት ነው። መንቃትና ሰው መሆን ያቃታት ሄርሜላ ናት እንጂ ሩታ ሀብቴ በቤቷ ላይ ህስስ ብላ ከኤፍሬም ጋር ዘና ፈታ ብላ ልጇን ጠፍ አርጋ እያሳደገች አቶ ሄርሜላ እንግዲህ የዛፍ ላይ እንቅፍ ተኝታ አብርሽን ይወድሻለሁኝ ሽማግሌ እያልሽ ሁለተኛ ይሄ ቃላት እንዳይሰማ ታንቺ መስማት አልፈልግም። ይሄ ሁሉም ነገር በሂደት ነው። ነገ ልትወልድ እያለች እንኳን ሽማግሌ ቤተሰብ የማያውቀው ትዳር አይ ሄርሜላ ተኛሽበት መቼ እንደምናቂ አላውቅም። እንደው ሩታዬ ግን ምን አይነት ተፈጥሮ ነው ያለሽ? አብርሽ እኮ አይኑ እሷ ላይ ነው። አይኑ እሷ ላይ ሊበላት ነው። እናንተ የትናንትናውን ቪዲዮ ያየ ሰው አይኑ በቃ ሄርሜላ ሴት አልመሰለችውም። ተኩሮ እዛ ጋር ላይክ ሰብስክራይበር ወደቼ ማረቼ ፈታ ብዬ መጥቻለሁ። ሩታ ፈታ ስትል እኔ ፈታ እንደምል ታውቃላችሁ። ቶች ይቀርዋል። አሁን አንተ ከኛ ነገር ባቅማ ጉድ ነው የሚፈር ወይ ላይኖሩ ይችላሉ። ለጥለሽ ከዚህ ነገር ወጥተህ የኛ ጉድ አጋለጥ ባይዞ ምንም ጉድ አላጋለጥኩም። አሁን በአንተ ቤት ጉድ ያጋለጥ ድራማ እኮ ነው። እናንተ ብዙ ኮሜንታተሮች እያየሁ ታዘብኳችሁ ነበር። እነሱ ጋር ግን መታ አያችሁ አይደል? ሜሪን በእነሱ ዘንድ ተወዳጅነት እንድታገኝ አበጋዝ ለሩታ ጠበቃ ያደረገው ኤፍሬም ነው። ከዛ በፊትም ብዙ ነገሮች ተፈጥሯል። አሁን ላይ ግን እያደረጋችሁ ያላችሁት ሜሪ በእነሱ ዘንድ አበጋዝ እንግዲህ ሄርሜላን እያታለለ ሩታን በወንድሙ እያስጠበቀ ተሞቀ ቤትና ተደላደለ ቤት ያስቀመጣት እስከነ ልጇ ወንድሙን ጠበቃ ያደረገው ከሃዲና ሰውን ስለማያምን ሚስቱ አንድ ነገር እንዳትሆንበት በስነ ስርዓት እያስጠበቃት እንዳለ እያያችሁ ነው አይደለ? ድራማው እዚህ ላይ ግልጽ ይሆንላችኋል ብዬ አስባለሁኝ። ማን ነው የሚታለለው? እንደ ሄርሜላ አይነት አህያይቱ ማለት ነው። በምን እንዴት ተሞኘች አላውቅም። ለአንቺ ኢንፎርሜሽን እንዳቀብል ነው። ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለግም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። አንወሻሽም። በጣም ልክ ነሽ። ስለዚህ አሁን አንተ ጋር እንደዚህ አይነት ግን አሁን የሆነ ነገር እንዳሰብክና የሆነ ተንኮል እንደምትሰራ ታስታውቃለህ። ያኔ ማለት ነው አይዲያ በማምጣት እንኳን ደስ አለ። በቃ ሩታ ማጠገብ ላይ እንዳደርስ ሩታ እስከዛሬ በአንተ አቅምና በአንተ የሆነ ነገር አለ የሚደረሰችው። ኤፍሬም አራዳ ለመሆን አትሞክር። ችግር የለውም። እኔ አይመኑ አሁን ጨርሰናል። ሌላ ሁሉም ነገራቶች አምነናል። ከዚህ በላይ ምን እናውራ? እንዴ ለምንድነው ስትትጉሩ ሁሉ ታውቃለህ? በጣም ትልቅ ነገር ይዘ የመጣ መስሏል። ለኛ ግን አንተ ነው ቀላል ነው። በተለየ ነገር ወይ እንዴ ነው መመለስ ያለብንም መጠየቅ ያለባችሁንም ጠይቃችሁ ከጨረስን እንሂድ። አሁን እዚህ በላይ እንግዲህ ልንመልስ አንችልም። እውነታውን አወጣው ብለሃል አይደል? እኛ ጋር ደግሞ አንተ ተጠየቀው ጥያቄ መልስ ሰተናል። ከዚህ በላይ ምን ከዚህ በኋላ ሲጀመር አሽቃባጭ ሰው አያስፈልገንም። በመጨረሻ አንፈልግም። ኤፍሬም እና ሩታ ምን እየሰሩ ነው? አበጋዝስ ለሩታ ጠበቃ ኤፍሬምን ያደረገው ለምንድን ነው? አብረን ዛሬ ሀቋን እናገራለን። ማን ነው እየተሸወደ ያለው? አቶ ሄርሜላ እንግዲህ ወደ ራሷ ተመልሳ የራሷን ህይወት ብትኖር በጣም ደስ ይለናል። አበጋዝ እንግዲህ የልጁን እናት በጥበቃ ነው ያስቀመጣት። ኤፍሬም አበጋዝ ቤት ይንጎባለላል። ሩታ ሀብቴ ጀግና ናት፣ ነብር ናት። ከማንም አስመሳይ ጓደኛ አይመጥናትም። ከኤፍሬም ጋር ብቻ ነው። ኤፍሬም ወንድሜ ነው። የወንድሜ ጎርቶ አይጎዳኝም። ነገር ግን በጓደኛ እሷን እየበላትም እየጠጣት እየከዳት ስለሆነ የልጄ እናት ሚስቴ ወደፊት ህልሜ ማን መጫወቻም እንድትሆን አልፈልግም ብሎ እንግዲህ ድራማውን ከኤፍሬም ጋር አድርጎታል። የማታውን ቪዲዮ ጨርሼ አይቼ ነው አሁን የመጣሁት ማለት ነው። ብዬ ሳየው አበጋዝ አይኑ ሩታ ላይ ነው። እናንተ ቪዲዮውን አይታችኋል? ግን በጣም ተመላለሽ ሳየው ሄርሜላ አልንቃችም እንጂ ማለት ነው እንደሚሸቀልባትና ሩታን በተከበረ ቤት ተቀምጣ ከልጇ ጋር ከአብርሽ ወንድም ከፋ ጋራ ዘና ብላ የኖረች አምሮባት። እናንተ ደግሞ ልጅ መውለድ ያሳምራል። የሩታ ደግሞ ለየት ያለ ነው። በእውነት ነው የምላችሁ። አማረባት፣ ወጣች ቆንጅናዋ። ያችኛይቱ ግን ገና አንድ ወር እርግዝና ሳይሆን
ዘፍ ዘፍ አብዝታለች ማለት ነው። አብርሽ እንግዲህ ነቃበል። አዎ እንግዲህ ብድር የዘበኑ ብድር ውሎ ያድር ይባላል እና ሄርሜላ እንግዲህ ብድሯን ልትከፈል ነው ማለት ነው። አየር ባየር ማለት ነው። አመት ሳይቆይ ተመጣች እንኳን ሚዲያ ላይ አመት አልሆናትም። እንግዲህ ሩታ ሀብቴ የምን ደስታ የምን ምናምን የምን ቤተሰብ የምን እንትን እንዲህ እያደረጋት ነው፣ እያዘለላት ነው። የኔ ጀግና ነብሯ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ በማታው ቪዲዮ ትንሽ ልፈትፍት ብዬ ነው። የሩታ የእህቶች ግሪስ ፋሚሊ የድሮዎቹ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ነጭ ነጯን አውርተን እመሸበት እናድራለን ማለት ነው። ያው እኔ እንግዲህ የሴቱ የጠበቃ አይደለሁም። የሴቱ የጠበቃ እስከሆንኩ ድረስ ሄርሜላም እንግዲህ የተኛቸውን እንቅልፏን ለማንቃት ነው የመጣሁት ዛሬ። ሩታ ቤት ተከበረ ቤቷ ተቀምጣ ዘና ፈታ ብላ ከኤፍሬም ጋር ቪዲዮ እንደዚህ እያባላች ያለችው ማን አዞት ነው? ኤፍሬም የማነው ወንድም? ያብርሽ ሳ እንደ የሰው ልጅ ምን ያክል ክፋት እንዳላቸው ማለትም ብዙ ትንንሽ ዩቱበሮችንም አይቻለሁኝ። ታጥቦ ጭቃ የምትሉም አላችሁ። ሩታና ኤፍሬም እኮ የተሰጣቸውን አይዲያ ነው የሚሰሩት። በቃ ኤፍሬም ይሄን እናንተ ስሩ፣ እኔ ከወዲህ አጭብጭቤ ሄርሜላን አጥናናለሁ ነው አብርሽ ስራው። በቃ እንደዛ ነው። የመጨረሻ ለታ እኔና ሩታዬ አንድ ላይ ነን። የጀመርነውን እቅዳችንን አሳክተን ከዛ በኋላ ነገሮች ፊክስ ይሆናሉ ብለው ያመኑ ናቸው። ዳኒና ሜረም ተላላኪ ናቸው። በቃ እዛም መሰል እዚህም መሰል እያሉ አላደላ አንዳንድ ሰዎችን ባህሪ ነው እያሳዩ ያሉት እና አላደላ አንዳንድ ሰው ህይወታችን ይመጡና ነገሮችን ያመንና የታወቅንና የተወደድን መስሏቸው በቃ የሆነ ነገር ይዘው የሚሮጡ ሴቶች እኮ አሉ። ከሴትም ከወንድም አይደለም እንደዛ ማለት ተላላኪ ማለት ነው። ዳኒና ሜረም ተላላኪ ናቸው። ነገር አቃጣሪ ማለት ነው። አውዝ ቢላሂ መሸጣን ረጅ አስተግፍሩላህ ላዚም በእውነት ነው የምላችሁ። ከዛ ፊልሙ እንደዛ ነው እየሄደ ያለው። በነገራችን ላይ ዳኒ የወንድ አቃጣሪ፣ ሜረም የሴት አቃጣሪ ማለት ኃይለኛ ስለሆነ ለማቃጠርም እሷ ናት የምትመቸው ተብሎ ነው የተላኩት ማለት ነው። አለበለዚያ አንድ ግቢ ውስጥ አንድ ሆቴል ውስጥ ፈታ ዘና ብለው አይታችኋል። እንግዲህ የአብርሽ ትልቁ ወንድም እነ ሜረም ምናምን ፈታ ብለው ሲበሉ አይታችኋል። ብዙዎቻችሁ አሁንም የምትሳደቡ አላችሁ። መሆናችሁ ነው ግን የራሳችሁ ህይወት አያሳስባችሁም? ግን ህይወት የላችሁም? የእውነት አሙላችሁ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እናንተ ህይወት የላችሁም? እነሱ ስራ ላይ ናችሁ። ሄርሜላን ብትሆን እኮ የራሷን ዩቲዩብ እያሳደገች ነው። እሷ ዛት እንደሚስት ላላጣለች። አብርሽ ከወዲህ ከሚስቱ ጋራ ወገን አድርጎ የራሱ ወንድም ጥበቃ ቆሞላታል። ይሄ ምንድነው? ወንድ ልጅ በአሁን ሰዓት ኮንትሮባንድ እንደሆነ እያስተዋወቀ ነው አብርሽ። ኮንትሮባንድ እንግዲህ ካለፈ ያልፋል፣ ካላለፈ ይበላል ማለት ነው። እንደዛ ነው ቁማሩ፣ እንደዛ ነው አብርሽ ላይ። አብርሽ ተወዳጅነት አለው፣ የሴቶች ያፈቅሩታል፣ የዋህ ነው። በየዋህነት ሴቶችን ያቀርባል። ከዛ ፈቅርሃለሁ ይባላል። እንደዛ ነው ጨዋታው ፋሚሊ። ዞሮ ዞሮ እኔ ፈታ ዘና ብዬ አንዳንድ ቪዲዮዎችን ነቅላችኋለሁ። ምቾት እንኳን ብዙም የለኝም፣ ነገር ግን አንዳንድ ጊዜ እንደዚህ በቃ ፈታ ዘና ብለን ሩታዬ እንግዲህ አምሮባት እንደዚህ እያደረጋን ነው። ሚዲያውን እየተቆጣጠረችው ነው። እናንተ ምንድን ነው ግን ሚስጥሩ ምንድን ነው? ሴት ልጅ ከባህር ስትርቅ ከማይሆን ወንዶች ላይ ራቅ ብላ ራሷን ስትቆጣጠር እመጫት እኮ አሁን በአሁን ሰዓት እሷ ጡት ታጠባለች አይደለም? ትንሽ መሰባበር ነበረባት። እንደ መጫትነት እንዳሳለፍኩት ማለት ለምን ወንድ ልጅ ይጠባል ደግሞ ይባላል እና ኃይለኛ ነው ይባላል። ግን ሴት ሊና መሰል ሴትን ግን ወልጄ ስለማላቅ አላውቀውም። ስለዚህ አማረባት አልኳችሁ። ሚዲያውን በቃ አንድ ሩታ ሚዲያውን ተቆጣጠረችው። እናንተ ምንድን ነው ግን በእውነት እንደኔ ገርሟችኋል? የሩታ ማንነት ግን እኔ የሩታ ማንነት ከየት እንደመጣ ቁንጅናው፣ ሴትነቷ በእውነት ነው የምላችሁ። በጣም ቆንጆ ናት። በጣም ነው የምታምረው። ያ ረብ እንግዲህ ፈጣሪ ይጠብቃት፣ ልጇንም ያሳድግላት። እንደሷ ጀግና ሴት ሆኖ ጀግና ሴት መቼም ቢሆን ወርቁ አይወርቅም። መቼም ቢሆን ለሰው ቃላት ለምናምን አሁን እሷ ቤተሰቧን በታሰድብ ራሷን በቃ ማን ቀነሰባት? ውበቷ እንዳውም እየደፋ እያማረባት
በእውነት ነው የምላችሁ። አማረባት በቃ ዝንጣለች። ሄርሜላ ግን አፏ ስፋቱ ቅርጿ ምኗ ገና አንድ ወር ያልሆነው እርጉዝ የተባለች ዘፍ ዘፋ በዛ አብርሽ አይኑ ሩታ ጋር ሄደ። የማታውን ቪዲዮ ጨርሶ ያየ ኮሜንት ላይ ሚስቱን በጥበቃ ያስቀመጠው ጀግና ነው ብሎ ተሐወደ። ሚስቱን ከኤፍሬም ጋር አስቀምጦ ከሌላ ውሽማ ጋር የሚሰራ ጀግና ሚዲያውን ለማንጫጫት የሚፈልገው አበጋዝ ማለት ነው። አዎ ይሄን ነው የምፈልጉት አይደል? ላይክ ሰብስክራይብ ሼር አድርጉ ይሄን ቪዲዮ እስከ መጨረሻው። እኔ ሩታዬ ስላማረባት ብቻ ጊዜ ካገኘሁ አንዳንድ ቪዲዮዎችን መልቀቅ እችላለሁ ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ወዳችኋለሁ ማሮቼ። ትንሽ አለ አይደለም ስናየው መተማመን የላትም፣ በአብርሽ መተማመን የላትም። ሴቶች ሁላችንም ህይወታችን ላይ ማለት ነው ማታምኑትና እርስ በሱ እርግጠኛ ያልሆናችሁበት ህይወት ላይ ገብታችሁ እንዴት ነው የምንኖሩት? እኔ ይሄ ነገር ጥያቄ እንትን እያለብኝ ነው። አንድ ወንድ ይወደናል ብላችሁ ወይ ግዴታ ፍቅር ውስጥ አስገብታችሁ ዘላለም ይላሂ ጥርጣሬ ውስጥ የምትኖሩ ሺህ ዓመት እርሚያችሁን ቆማችሁ ብትቀሩ አትመርጡም? ግን እውነት በጣም እኮ ነው የሚያስጠላው። እንዴት አንድ ወንድ ልጅ ሳይታመን ሳታምነው እንደዚህ በቃ ገና ለገና ረገዝኩ ብላ ከሩታ ሄድብኛል ብላ ፍራቷ ቀለበት ብቻ ሳይሆን ሽማግሌ ላክልኝ። አይ ሽማግሌ ካልሽ እኔ አልፈልግም፣ እኔ ገና ነኝ፣ ገና መስራት እፈልጋለሁ፣ ገና ብዙ ነገር ይጠበቅብኛል እና እኔ ሽማግሌ መላክና ቤተሰብ መተዋወቅ አልፈልግም አላት። እኔም እኮ ተጠራጥሬ ያለሁ እንደምትለኝ ወይ 50 በ50 ሆኜ ነው አለች። ያለ 75% እንኳን አታምነውም አብርሽን፣ 50 በ50 ብቻ ነው የምታምነው። አያችሁ አይደለ? ይሄ ህይወት ነው። ቢያገባት እንኳን ማለት ነው ቢያገባት እንኳን ምን አይነት እምነት ነው ያለው? ምን አይነት ህይወት ነው የሚኖሩት? ሄርሜላና አብርሽ ማለት ነው። አልታመነ ትዳር ደግሞ አይዘልቅም፣ አያምርም፣ ደስ አይልም። ነገ እንደምታለቅስ ነው ሄርሜላን የሚታየኝ ማለት ነው። እና ዛሬ እንግዲህ ፋይል ወጥቶ ነበረ። ሩታ ፋይል እና ተጣልተዋል። እንደ መጀመሪያ ሰው መቼ እንደሚነቃ መቼ እንደሚባንን አላውቅም። አብርሽና ሩታ ሄርሜላና እነፊርም እነማይረም ተጣልተዋል እንዴ? ለእናንተ ተጣልተዋል አይደለም? እኔ ግን እንዳልተጣሉና አብረው ሻይ ቡና እንደሚሉ ነው የማውቀው። በቃ ይሄን ነው የማውቀው። ፈታ በለው ስራ እንደሚሰሩ እቅድ እንዳላቸው ወደፊት አውቃለሁኝ። ዛሬ ምን የተከተመችኝ ይሄንን ብቻ ነው ቃላቴን እንትን እምለው። ላይክ ሰብስክራይብ ሼር አድርጋችሁ ቪዲዮአችን እስከ መጨረሻው እወዳችኋለሁ። ሩታዬ ብቻ እንደዚህ ሚዲያው እንድታንጫጫው ፈልጋለሁ። ወደኋላ እንድትል አልፈልግም። በጣም መስራት ትችላለች። ጎበዝ ናት፣ ጀግና ናት። በእውነት ነው የምላችሁ ሩታ በጣም ጀግና ናት። ይሄ ሁሉ ነገር ሲንጫጫባት እንኳን ብቻዋን ሚዲያውን እየመራቸው ያለችው የሀብቴ ልጅ ናት ማለት ነው። በእውነት ነው የምላችሁ። እኔ እንጃ ምን አይነት ተፈጥሮ አላት። እኔ ለራሱ ትንሽ ትችት ዝቅ ያደርገኛል። በእውነት ነው የምላችሁ። እሷ ግን አቤት ውበቷ ከየት መጣ!